ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ የእኔ ውዶች ሁሉ ነገሮች ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ ደግሞ የሰራተኛዋን አደይ ድራማ ይዤ መጥቻለሁ ማለት ነው። ከባለፈው ካለቀበት ቀንጭቤ አሳያችኋለሁ እና እኔ ደግሞ በተረካ ማለት ነው። ስለዚህ አብረን እንቆያለን። ከዛ በፊት ግን ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ከተቻላችሁ የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሰፖርት፣ ኮሜንት፣ ሼር አስተያየት አድርጉ። ወደ ቪዲዮ የሚሰማኝ እኔ አደይን አፈቅራታለሁ። አዎ አልፈልግም፣ አደይን መተው አልፈልግም፣ እወዳታለሁ። እሷ ግን አትወድም። ኪንጎን እንዴት ነው ከዴቭ ጋር የምታወዳድር? ከዛሬ ጀምሮ አብረን እንሆናለን። ፍቅሬን ተቀብለኝ? አዎ ፍቅር ተቀብዬሻለሁ። ወንድሞቼ ናችሁ እያልሽ ምናምን አሸፋፍኝሽ ነገሮችን እኔ ወንድምሽ ልሆን አልችልም። በቃ አፈቅርሻለሁ። እንደመረከኝ እንደመረከኝ አረቱ ዴቭ የእውነት በጣም እያሰቃየኸኝ ነው። ምን ልታመጣ ነው? አደይ አትናደጂ። ይቅርታ በቃ የኔ ጥፋት ነው። ቆይ ምን አጥፍተህ ነው ይቅርታ የምጠይቀው? ድሮም አንተ እዚህ እየተሽለጠለጥህ ነው የኔን የምታስነቃኝ። ቆይ ለምን አትረጋጋም? እኔ ሁለታችሁንም ከወንድምነት የዘለለም በምንም ነገር አይቻቸው አላውቅም። ዴቭ ኪንጎ፣ አሁን ምንም መለውጠው ነገር የለም። አደይ እንድትጨነቂ እኮ አይደለም፣ እኔ እኮ ደስተኛ እንድትሆኝ ነው ያመጣሁልሽ፣ እንድትጨነቂ አይደለም። እንዴት አደይን በዚህ አበባ ነው አለ አንተ የደበራችሁ ቤላ ትላለች ማለት ነው። እንግዲህ አደይ እንግዲህ አፍቃሪዋ ተበስቷል ማለት ነው። እኔ ግን ስጠራጠር ወደ በቃ ይሁን በቃ ኪንጎ፣ ከዚህም በኋላ አንተ ምንም አልቀበልህ። አሁንም ይሄን እየተቀበልኩ እንዳይደብር ብዬ አንተም ቢሆን የፈለጉትን ነገር መብት አለኝ። ለምን ተቀበልሽ ብለህ እንደዚህ አትሆን ብላ ትሄዳለች። ተዋት በቃ ስተም ተረጋጋ ድረስ ጠብቅ። ሁሉ ነገር ዛሬ የሁላ ነገር ያንተን ነው። እሺ ዝም በል። ቆይ ምን እያረጋችሁ ነው? ምን እያረጋችሁ ነው? ያማችኋል እንዴ? አሰሚም እንዴ? የሚናገረውን እኮ አያውቅም። ዴቭ እንሂድ ብላ ይዘው ትሄዳለች ማለት ነው። አዎ እባክህ አታስፈራረኝ። አንተ ነህ ደግሞ እዚህ እስቲ እንደሆን እባክህ ይለዋል ማለት ነው። እንግዲህ አደይ ብሎ ይቀበላትና ቅፍ ያረጋታል። ግን አደይ ግን ከዚህ ልጅ ጋር ፍቅር የያዛት ነው ይመስለኝ። አንተ ደህና ነህ? ቆጭ አለ ማለት ነው። ደህና መሆን እንደዚህ ከሆነ ደህና ነኝ ይላታል። ቆይ ግን አንቺ መሆነሻል ከፍቅር ጋር ተጣላችሁ? ኧረ አልተጣላንም፣ እንደዚሁ ተረብሸን። ዴቪድ ውጭ ነው ያለው። ባይሆን አንተ ምን እየተሰማ ነው? አደይ ማንን እንደማመን እንዳለብኝ ራሱ በጣም ግራ ገብቶኛል። ሁሉ ነገር ድብልቅልቅ ብሎብኛል። አሁን ማረፍ ነው የምፈልገው። ይህም ቀን ያልፋል። ስብራትን የምትጠግነን ጥሩ ምስጥ ይሰጥሃል። አዎ እርግጠኛውን የመሆነ መከፋትን አትጥላ። ባርኮት፣ አንተ ሰው ካልከፋ ሰውን ካላስቀየምህ አንተ ምንም አትሆንም። ፈጣሪ ደግሞ ለአንተ የሚሆነውን ነገር ሁሉንም ነገር ይሰጥሃል። እሱንማ አሜን ብዬ ከተቀበል ቆየሁኝ። አደይ ባለፈው እንደነገርኩሽ የእናቷ ጉዳይ የእውነት መስሎኝ ነገሩን ላስጨርስላት ነው እንጂ የኔና የእሷ ፍቅር ካበቃ ራስን ካሳመንህ እንደዚህ ላይ የተፈጠረውን ነገር ይቀልሃል። አንቺ ቀስ እንዴት ነው? ምን አዲስ ነገር አለ? ምንም የለም። አባቴ እናቴን እየረበሻት ነው፣ በየቀኑ አላመጣሻት እያለ እኔም እዚህ ነኝ። ምን ሆናለሁ? እድሜ ለደቢና ለዳይመንድ እነሱ ባያመጡ ኑሮ ህይወት የተበላሽቶ ነው። መሞሸሪያ ቀንም ደርሶ ነበረ። ተይ እንጂ አደይ እንደዛ አትበይ። እኔ ከጎንሽ እያለሁ መቼም ከችግርሽ መቼም ከጎንሽ ነኝ። አንተ ፍቅርህን አልቀበልህም ብዬ ካልሁ በኋላ ምን አስበህ ታውቃለህ? ሁልጊዜ ፍቅርህን አልቀበልም ስላልኩኝ ስለ ቤዛ ብቻ ነው የምታስበው። ያው የቤዛ ጉዳይ እኮ እንዲሁ ዝም ብሎ የሚታለፍ ጉዳይ አልነበረም። ለግድ ላግዛት ይገባ ነበር። ለእሷ ስል ሰራ ቤዛ ሆንኩኝ። ቤተሰቦቻችንም ሄጄ ማግኘት ነበረብኝ እንጂ አደይ ሁሌም ቢሆን ከአይምሮ ወጥሽ አታውቂም። እኔ ምንም ብትል እረዳሃለሁ። እንኳን ፈጣሪ ጠበቀ። አንቺና ፍቅር ታርቃችሁ
ተስማምታችሁ ቤት ውስጥ ስትኖሩ ቤቱም ሰላም ሆኗል። ለዛም አመሰግናለሁ። እንደዛ ነው ብላ ነው ታዲያ። አደይ ከፊት እኮ ከፍቅር ጋር ተስማሙም ነበረ። በዛ ነገር ደግሞ በጣም ነው የሚከፋኝ። አሁን ግን ተስማምታችሁ ስተጋገዙ ሳያችሁ ደስተኛ ነኝ። አንቺ ራሱ የፍቅር ጠባይ መለወጥ አልገረመሽም? ምነው ዝም አልሽ? አይ ምንም በቃ እኔ ልግባ ብላ ትታው ትገባለች ማለት ነው። እንግዲህ እሱ እኔ ግን እሺ የምትለው ነው የሚመስለኝ ይሄን ፍቅር ማለት ነው። ዞሮ እንግዲህ ዴቭ ግን ለምንድን ነው እንደዚህ ስሜታዊ የምትሆነው? ይኸውልሽ ሌሊ፣ እኔ ሁሉም ነገር እየሰለቸኝ ነው። አደይ ደግሞ ይህን ነገር ልትረዳኝ አልቻለችም። ዴቭ፣ አደይ ሳትረዳ ቀርታ አይደለም። ደግሞ አደይ ምንም ጥፋት የለባትም። እሱም አዎ የኔ ጥፋት ነው። ቆይሽ ምን በማድረግ ነው ሀሳቧን ማስቀይራት? አሁን አደይ የራሷ የሆነ ችግሮች ያሉባት ልጅ፣ ችግሮቿን ከጎኗ ሆኖ አይዞሽ የሚገድፋት እንጂ ለምን እንደዚህ የሚያስቸግራት ሰው አትፈልግም። ካጠገቧም ለመቆም እኮ እድል እየሰጠች አይደለም። አንተ የምትቀርባት ፍቅር ከተቀበለችኝ ብለህ ከሆነ የምታደርገው ነገር ሁሉ ስህተት ነው። እስቲ ይህና ነገር አርግ ብለህ ልሽ ንገሪ። ቀረበች ሲል ርቃ አገኛታለሁ፣ ቀረበች ሲል ደግሞ ርቃይ አገኛታለሁ። አገይ እህቷንና እናቷን እዚህ አመጣ በነጻነት ማኖር ነው የምትፈልገው። እስከዛ ድረስ አንተ ከሷ ምንም ሳትጠብቅ ዝም ብለህ አግዛት። ግን የሷን ፍላጎት መጀመሪያ ማስቀደም አለብህ። ነገሮች ከተስተካከሉላት በኋላ ምናልባት ስለ ራሷ ታስብ ፍቅርን ልትቀበል ይችላል። ልሊስ ተመቸ የምትፈልገውን ነገር አድርግ። ለራሷ ማሰብና የራሷን መኖር እስከምትጀምር ድረስ እሺ በቃ። እሷን ስንጠብቃት ምንም ተስፋ ባሰጠኝም እጠብቃታለሁ። ዳይመንም እንዳለው ስም ልክ እንዳንተ ያፈቅራታል። ሌሊ አደይን የኔን ያህል የሚያፈቅራት ሰው የለም። እሱ ቢያፈቅራት ኖሮ በግዴታ ወደ ቤት አይወስዳትም ነው። ለማንኛውም ዴቪድ በተቻለ አቅም ተንከባከባት። አሁን ከምንም በላይ አደይ ፈተና ላይ ነች። አባቷ አለ፣ እህቷ አለች፣ በዚህ ደግሞ ፍቅር አለች፣ በጣም ኬንጎ አለ። እስቲ አንተ ተረዳት ብላ እሺ ሌሊ ስለ ነገርሽ በጣም አመሰግናለሁ። በተቻለ አቅም ከአደይ ጎን ሆኜ ችግሮቿን ለመፍታት ሞክራለሁ። እሺ በቃ ቻው ብላ ይለያያሉ ማለት ነው። እንግዲህ እየመካከረችው ነው ጥሩ ምክሮች። እንግዲህ ኤድመን ኤዱ ደግሞ እንግዲህ መጨፈር ነው ስራዋ መጀመሪያ ስራ። ከዛ ኤዲ ይላታል። እንዴ ባርክዬ እንዴት ነህ ብላ አቅፍ ታደርገዋለች። ደህና ነህ ባርክዬ? እኔ ምንም ደህና አይደለሁም። እኔ በጣም ደብሮኛል። ደግሞ ቆይ ምን ጎደለ? እኔ ከዚህ ቤት መኖር አልፈልግም። እንዴ ሄዱ? አንቺ እኮ ትልቅ ልጅ ነሽ። ቆይ ቤተሰቦች ጋር ሄደሽ ምን ትሰሪያለሽ? ከዚህ በፊት የኖርሽውን ኑሮ ድጋሚ ትኖሩ ይመስልሻል? እኔ ከዛ መሄድ ነው የምፈልገው። እነ ማሜ ጋር መኖር ነው የምፈልገው። እዚህ እኮ አንድ ጓደኛ እንኳን የለኝም። ቆይ ከፍቅር ጋር ተስማምታችሁ ጓደኛ ትሆኑ? ማን? እኔ ሊዲዮ ነኝ ከሷ ወራር ጋር ነው የምኖረው? አረ እንደዚህ አይባልም። ባርኪ ምን ትሰራለህ እዚህ? አይገርምም? እድሜሽ ረጅም ነው። ስለ አንቺ ልናነሳ ነው የመጣሽ። ደግሞ ስለ እኔ ምን እያለች ነው? እሷን እየሰማሃት ብቻ ባልሆነ ምንድን ነው የምሰማው? ፍቅር ይህን ያህል ጊዜ አብራችሁ እየኖራችሁ እንዴት ነው ብቸኛነት የሚሰማቸው? አብራችሁ እኔ ከሷ ጋር ጓደኛ አልሆን? አዎ እኔ መቼም ከዚች ጋር ጓደኛ አልሆን። እኔም አልፈልግሽም። አንቺ ቀበጥ ለምንድን ነው እንደዚህ የምትሆኑት የምትባሉት? ከአደይ ጋር ተስማማሽ ብዬ ደስታዬን ሳልጨርስ ከሊዱ ጋር ጀመርሽ። ምንም ስርዓት ነገር የሚባል የላትም። ተይ እንደዚህ አትሆኝ ስላት ምንም ልሰማኝ አትሰማም። አታስመስይ። ያንቺ ማን ነገረሽ? ከዚህ በኋላ እንደዚህ እንድታወሩ እንዳልሰማሽ። ፍቅር ከዚህ ቤት ውስጥ ብቸኝነት ተሰማኝ ስትይ እንዳልሰማሽ። የምር ነው ባርኮት። አንዳችሁ ለአንዳችሁ ጠበቃ ሆኑ። እንደ ተማማሽ ሲሆን መሆን ሲገባችሁ ለምንድን ነው እንደዚህ የምትሆኑት? ፍቅር እያስመሰለች ነው። አደይንም በጣም ነው እያሰቃየች። አሁንም እንደ በፊቱ ታሰቃያታለች። ሊዱ አፈሽን ስቂ። ማይመስመስል ግን ምን ልትይ ነው?
ሊሊና አደይን እዚህ ቤት አስወጣቸዋለሁ ብለሽ ስታማክሪኛ ነበር። ባርኬ እየዋሸች ነው። ፍቅር በቃችሁ። ከዚህ በኋላ ሌላ ነገር ስትናገሩ መስማት አልፈልግም። ተስማምታችሁ አብራችሁ መኖር አለባችሁ። እምቢ ካላችሁ ግን እማዬ ስትመጣ የምታደርገውን ነገር ታደርጋለች። ለማየ ምንም ነገር እንዳትላት። ምንም ያጠፋሁት ነገር የለም። እኔ ለራሳችሁ ነው የምነግራችሁ። እኔ ተመልከቱ እስቲ አደይና እኔና ዴቭ አንድ ቀን ተጣልተን እናውቃለን። እኔ ወንድም አንቺ ጋር ምንም እኩል አይደለም ይላታል ማለት ነው። ሁለተኛ ስትፎካከሩና ስትጣሉ እንዳልሰማችሁ ብሎ ይላል። እንግዲህ የበር ድምጽ ገብቷን በጣም ይቅርታ አንቺ አቃጣሪ ትልና አንገቷን ታንቃታለች ማለት ነው። አዲ ብርሃን ጋር ደውይላትና ችግራት ነገር ካለ ሁሌም ከጎንሽ ነኝ። ደስተኛ እንድትሆኝ ነው የምፈልገው። አሁንማ እድሜ ልናት ደሞዜንም ጨምራ ሰጠኝ። ልኬላቸው አልተቸገሩም። ትንሽ ለነጻናታቸው ጉዳይ ነው እያሳሰበ እንጂ በብር ጉዳይ እንኳን ተመስገን ነው። የእናትሽ ጉዳይ ሁሌም ከሆነ ከጎንሽ ነኝ። አመሰግናለሁ ባርኮቴ። የአንቺ ከዚህ በላይ በሆንልሽ ምንም ማለት አይደለም ለአንቺ ለዛች እንኳን መጠቀም ላደረገች ስንት ነገር ሆኝላት አይደል አደይ። ይቅርታ በጣም ለምን ወይ ባርኮቴ፣ ያኔ የአንቺ ስሜት መጨነቅ ነበረብኝ። ወደ ቤት ቶሎ መመለስ አልነበረብኝም። ግን ቢሆንም አሁንም ውስጤ የሆነ ጥያቄ አለ። ያኔ ፍቅር ጥያቄ ያቀረበሽ ሰዓት ተመልሰሽ መጣሽ ለና ፍቅር እንደዛ ምን ለምን አስፈለገ? ወይስ እነሱ እንደሚሉት የኔ ፍቅር ጥያቄ አልተቀበል ነበር? አይ እንደዛ እንኳን አይደለም። ፍቅር ስትተናኮለ እሷን ለማስፈራራት ተጠቅሜበት ነው። እንደዚህ አይነት ስሜት እንኳን የለኝም። እንደዛ እንደሆነ ጠርጥሬያለሁ። እርግጠኛ ለመሆን ነበር የጠየቁሽ አደይ። አንቺ ግን ከማውቃቸው ሴቶች ሁሉ በጣም ጥሩ ሴት ነሽ። ስንት ከኔ የበላለጡ የሚያስንቁ ሴቶች አሉ። ዴቭን ቢሆን እኔን አጠገቡ ስላገኘን እንጂ ወጣ ብሎ ስላላገኘችው አተሰሳች አደይ። ማንም እንዳንቺ የለም። እስቲ አስቢው፣ በአንቺ ቦታ ሌላ ሰው ቢኖሩን እኔና ዴቭ እኮ አልቆልን ነበር። ምንድን ነው የሚያልቅላቸው አደይ? እስቲ በቀላሉ ቤዛን ተመልከቻት። እኔና የሊያን እኮ በድራማ አታላን ያለንን ገንዘብ በሙሉ ወሰደ። እንግዲህ ወንዶች የምናውቅና የማከብራችሁ የምወዳችሁና የማከብራችሁ ማለት ነው። እንግዲህ በቀጣይ ቪዲዮ በአዲስ ቪዲዮ በቆንጆ ቪዲዮ ዛሬ ካለቀበት ይዤላችሁ እመጣለሁ። እስከዛ ግን ለዚህ ቻናል በድጋሚ አዲስ ከሆናችሁ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሳብስክራይብ፣ ላይክ፣ ሼር፣ ኮመንት፣ ሰፖርት አስተያየት እንቀበላለን። መልካም ጊዜ ይሁንላችሁ። እወዳችኋለሁ። በቀጣይ እስከምንገናኝ ደህና ሰንብቱ። ሁላችሁንም አላህ ይሰማ።